ሰላም ውድ ተመልካች አድማጮቻችን ዕለታዊ የሆነውን የምንዛሬ ተመን መረጃዎቻችንን እንደተለመደው ዛሬ ይዘንላችሁ መጥተናል። የምናስቀኛችሁ በአራት ባንኮች ያሉትን ዋና የተባሉ የምንዛሬ ተመኖችን ዩሮን፣ ፓውንድን እንዲሁም ደግሞ የዶላርን ምንዛሬ ጨምረን ሌሎች ዓለም አቀፍ የሆኑ ወሳኝ ምንዛሬዎች ዛሬ ሚያዝያ 7 2018 ዓ.ም በአራት ባንኮች ማለትም በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ በስንት እየተሸጡ እንደሚገኙ የምንነግራችሁ ሆናል። እስከ መጨረሻው ድረስ አብራችሁን መቆየት እንዳትረሱ። ለቻናሉ አዲስ ከሆናችሁም በዚህ ቻናል ላይ ወርቃማ እንዲሁም ደግሞ የምንዛሬ መረጃዎችን በየዕለቱ የምናቀርብበት ቻናላችን ነው። ሰብስክራይብ ማድረግ አይረሳ። ሰብስክራይብ ይሁኑ፣ ቤተሰብ ይሁኑ። የምንጀምረው መረጃችን ከኢትዮጵያ ንግድ ባንክ ይሆናል። የኢትዮጵያ ንግድ ባንክ መረጃውን ሲጀምር እንግዲህ መልእክት አለኝ ብሏል። መልእክቱን አስደምጣችኋለሁ። የ9 ብር ጉርሻ ይላል። ከውጭ ሀገራት በተለይ ደግሞ በኢትዮ ዳይሬክት፣ በካሽኮ፣ በፋስት ፔይ፣ በወገን ሴንድ፣ በጎቲም እንዲሁም ደግሞ በላኪ ረሚት የገንዘብ መላኪያ መተግበሪያዎች እንዲሁም ከባንኩ በሚሰሩ ዓለም አቀፍ የሆኑ የሐዋላ አስተላላፊዎች በኩል ገንዘብ ሲላክሎ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ9 ብር ተጨማሪ ጉርሻና አገልግሎታችን ደግሞ በተቀላጠፈ መንገድ እንደምንሰጠው ስናበስር በደስታ ነው ይላል የኢትዮጵያ ንግድ ባንክ መረጃ። ይህንን ብሎ እንግዲህ ያወጣው መልእክት አለ። አሁን ቀጥታ የምንሄደው ወደ መረጃው ነው የሚሆነው ማለት ነው። ምንዛሬ መረጃውን በስንት እየተሸጠ ነው የሚገኘው የሚለውም ከዶላር ጀምረን ስንመለከት የአሜሪካ ዶላርን በ156 ከ14 ነው በመሸጥ ላይ የሚገኘው። ፓውንድ ስተርሊንግን ደግሞ በ206 ከ44 በመሸጥ ላይ ይገኛል። ዩሮን ስንመለከት በ183 ከ07 ነው በመሸጥ ላይ የሚገኘው። ስዊስ ፍራንክን ደግሞ በ194 ከ98 በመሸጥ ላይ ይገኛል። የኩዌት ዲናርን ስንመለከት የኩዌት ዲናር በኢትዮጵያ ንግድ ባንክ መረጃ መሰረት እየተሸጠ የሚገኘው በ499 ከ97 ሲሆን የቻይና ዩዋን ደግሞ በ22 ከ44 በመሸጥ ላይ ይገኛል። የዲራምን ምንዛሬ ስንመለከት ዛሬ ሚያዝያ 7 ላይ በ42 ብር ከ51 እየተሸጠ ነው የሚገኘው። የሳውዲ ሪያልን ደግሞ በ41 ከ61 በመሸጥ ላይ ይገኛል ማለት ነው። የኢትዮጵያ ንግድ ባንክ በተለይ ከውጪና በካሽ ስትመነዝሩ ያስቀመጠላችሁ የዛሬው የምንዛሬ ተመን ነው። ወደ ሌሎች ባንኮች ስንሄድ የምናገኘው ደግሞ የአዋሽ ባንክ ነው። እሱም መልእክት አለኝ ስሙልኝ ይላል። መልእክቱ እንዲህ በማለት ይጀምራል። ከዕለታዊ ተመን በተጨማሪ የ10% ጉርሻ ከውጭ ሀገር ከወዳጅ ዘመድ በኋላ አስተላላፊ ወኪሎች በኩል የተላከሉትን ገንዘብ በባንኩ ስትቀበሉ እንዲሁም ደግሞ በካሽ ስትመነዝሩ ከመደበኛው ምንዛሪ ተጨማሪ 10% ጉርሻን ያገኛሉ ይላል የአዋሽ ባንክ። ወደ ምንዛሬ መረጃዎቹ ስንሄድ ደግሞ የአሜሪካ ዶላርን በ157 ከ16 ነው በመሸጥ የሚገኘው። ዩሮን በ185 ከ26 ሲሸጥ ይገኛል። ፓውንድ ስተርሊንግን በ211 ከ79 ነው በመሸጥ የሚገኘው። ስዊስ ፍራንክን በ199 ከ71፣ የሳውዲ ሪያልን በ43 ከ98፣ የተባበሩት አረብ ኤምሬት ዲራምን ደግሞ በ44 ከ94፣ የካናዳ ዶላርን በ113 ከ73 የኢትዮጵያ ብር የአዋሽ ባንክ እየዘረዘረ እንደሚገኝ መረጃው ያመለክታል። ተመልካች አድማጮቻችን በመከታተል ላይ የምትገኙት ዕለታዊውን የሆነ የምንዛሪ ተመን በአራት ባንኮች በባንክ ደረጃ እየተመለከትን ነው የምንገኘው። እስካሁን ቪዲዮውን እየተከታተላችሁ ላይክ ካላደረጋችሁ እንደዚህ አይነት መረጃም እንዳያመልጣችሁ የደወል ምልክቷን በመጫን እንዲሁም ሰብስክራይብ በማድረግ ቤተሰብ ትሆኑን ዘንድ በማክበር እየጠየቀን ወደ ቀጣዩ ባንክ እንሄዳለን። ቀጣዩ ባንካችን የሚሆነው የአቢሲኒያ ባንክ ነው። አቢሲኒያ ባንክም ይህንን መረጃ ስሙልኝ ብሏል። የ10 ብር ተጨማሪ ጉርሻ እንዳለው በመንገድ ይጀምራል። ከውጭ ሀገር በዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣
በትራፔ፣ በኢትዮ ዳሽ፣ በፋስት ፔ፣ በሪያና በሌሎች የገንዘብ አስተላላፊዎች በኩል የተላከሉትን ገንዘብ በባንኩ በኩል ስትቀበሉ ወይም ስትመነዝሩ በሁሉም ቅርንጫፎቻችን ከቀልጣፋ መስተንግዶ ጋር የ10 ብር ተጨማሪ ጉርሻ እናበረክታለን ብሏል የአቢሲኒያ ባንክ። ወደ ምንዛሪ ተመኖቹ ስንሄድ የአሜሪካ ዶላርን የሚሸጠው በ156 ከ88 ሲሆን ፓውንድ ስተርሊንግን በ212 ከ49 ነው በመሸጥ የሚገኘው። ዩሮን በ185 ከ92 ይሸጣል። የዲራም ደግሞ በ45 ከ09 ነው በመሸጥ የሚገኘው። ስዊስ ፍራንክን በ199 ከ56 ሲሸጥ የካናዳ ዶላር ደግሞ በ113 ከ36 በመሸጥ ነው የሚገኘው። የሳውዲ ሪያልን ስንመለከት በ44 ከ63 ዛሬ ላይ በመሸጥ እንደሚገኝ መረጃዎቻችን ያመለክታሉ። እንቀጥላለን ተመልካች አድማጮቻችን። በመቀጠል ደግሞ የምንሄደው ወደ መጨረሻው ወደ ያዘንላችሁ የምንዛሬ ተመን ወደሚያመለክተን ወደ ብርሃን ባንክ ነው። የብርሃን ባንክን መልእክት እናስቀድምና ወደ ዝርዝር የምንዛሬ ተመኖችን በስንት እየሸጠ እንደሚገኝ እንመለከታለን። የ10 ብር ተጨማሪ በእያንዳንዱ ዶላር ይላል የብርሃን ባንክ። በዚህ ወቅት ላይ ከባህር ማዶ የተላከለትን ገንዘብ በባንክ ውስጥ ተቀበሉ፣ እንዲሁም ደግሞ በጥሬ ገንዘብ ስትመነዝሩ በእያንዳንዱ ዶላር የ10 ብር ተጨማሪና ልዩ ልዩ ስጦታዎችና ማበረታቻዎችን አዘጋጅተናል ይላል የብርሃን ባንክ የኤክስቼንጅ ሬት መልእክት። የአሜሪካ ዶላርን ብርሃን ባንክ በስንት እየሸጠ ነው ስንል በ157 ከ09 ሲሸጥ ፓውንድ ስተርሊንግን በ210 ከ36 በሚሸጥ ላይ ነው የሚገኘው። ዩሮን ስንመለከት በ183 ከ26 ሲሸጥ የዲርሃም ምንዛሬን ደግሞ በ42 ከ76 በሚሸጥ ይገኛል። የአውስትራሊያ ዶላርን በ110 ከ36 ሲሸጥ የካናዳ ዶላርን ደግሞ በ13 ከ35 ነው በሚሸጥ የሚገኘው። የስዊስ ፍራንክን ደግሞ በ198 ከ57 ዛሬ ሚያዝያ 7 2018 ዓ.ም ላይ በመሸጥ ላይ ነው የሚገኘው ማለት ነው። እንግዲህ እነዚህ ብቻ አይደሉም። በተለይ ዋና ዋና የተባሉትን በባንኮቹ በአራቱም ባንኮች በአዋሽ፣ በብርሃን፣ በአቢሲኒያ እና በኢትዮጵያ ንግድ ባንክ ያሉትን ዋና ዋና ምንዛሬ መረጃዎቻቸውን አሳየናችሁ እንጂ ሌሎች መረጃዎችን ከፈለጋችሁ በባንኮቹ ድረ ገጽ በመግባት ብዙ የሆኑ ዓለም አቀፍ የሆኑ ምንዛሬ ተመኖችን ማግኘት ትችላላችሁ ማለት ነው። ለዛሬ ግን ያዝንላችሁ የአራቱ ባንኮች ዋና ዋና የምንዛሬ ተመኖችን በስንት እየሸጡ ይገኛሉ የሚለውን የካሽ ሬት መረጃችንን በዚህ አብቅተናል። እስካሁን ድረስ አብራችሁን ስለተቆያችሁና ስለተከታተላችሁን እያመሰገንን በያላችሁበት መልካም ጊዜ ይሆንላችሁ።